ውድ አድማጮች በቀጣይነት ክፍል 4ን የካሊል ጂብራን ሥራ እንመለከታለን። ከዚህን ጀምር። ከዚያም አንድ ጠበቃ አለው፣ መምህር ሆይ ስለ ሕጎቻችንስ ምን ትላለህ? እሱም መለሰ፣ ሕጎችን ስትደነግጉ ደስ ትሰኛላችሁ። ይበልጥ ደስ የምትሰኙት ግን ሕጎችን በመጣስ ነው። በውቅያኖስ ዳርቻ እየተጫወቱ በቀናነት ያሸዋ ግንቦችን እንደሚገነቡና በኋላም እየሳቁ እንደሚያፈርሷቸው ሕፃናት ናችሁ። ነገር ግን ያሸዋ ግንቦቻችሁን ስትገነቡ ውቅያኖሱ ተጨማሪ አሸዋ ወደ ዳርቻው ያመጣላችኋል። እየሳቃችሁ ስታፈርሷቸውም ውቅያኖሱ ይስቅባችኋል። እውነት እላችኋለሁ ውቅያኖሱ ሁልጊዜም የሚስቀው ከንጹሐን ጋር ነው። ይሁንና ለእነዚያ ሕይወት ውቅያኖስ ላልሆነላቸው ሰው ሠራሽ ሕጎቿም ያሸዋ ግንብ ላልሆነላቸውስ ሕይወትን አለት ሕግን ደግሞ አለቱን እንደገዛ ምስላቸው እንደሚቀርጹት መሮ የሚቆረቁሩትስ ጨፋሪዎችን የሚጠሉት ሽባዎችስ ቀንበሩን የሚያፈቅረውና የጫካን አጋዘንና ሚዳቆ እንደ ልቅና አውደልዳይ የሚቆጥረው በሬስ እርቃኑን መከለል ያልቻለውና ሌሎችን እርቃናቸውን የቀሩ ሀፍረተ ቢስ ብሎ የሚጠራው ሽማግሌ ባብስ ወደ ሰርጉ ድግስ ማልዶ ከደረሰ በኋላ ከልክ በላይ በልቶ ሲደክመውና ወደ ቤቱ ሲሄድ ድግሶች ሕገወጥ ተግባራት፣ ደጋሾች ደግሞ ሕግን የጣሱ ሰዎች መሆናቸውን የሚለፍፈውስ እነዚህን ፀሐይ ላይ ቢቆሙም ጀርባቸውን ለፀሐይ ሰጥተው እንደቆሙ ከመናገር ሌላ ምን እላቸዋለሁ? የሚያዩት ጥላቸውን ብቻ ነው። ጥላዎቻቸው ሕጎቻቸው ናቸው። ደግሞስ ጀንበር ጥላዎችን የምታጠላ ከመሆኗ ውጪ ለነሱ ምንድነች? ሕጎቹን ሊያጸድቁስ አጎንብሰው በመሬት ላይ ጥላዎቻቸውን ረሰሱ እንጂ ሌላ ምን አደረጉ? ይሁንና ፊታችሁን ወደ ፀሐይ አዙራችሁ የምትጓዙት እናንተ በመሬት ላይ ትኩረታችሁን የሚስብ ምን አይነት ምስል ሊሳል ይችል ይሆን? እናንተ ከነፋሱ ጋር የምትጓዙስ አቅጣጫችሁን የሚመራችሁ እንዴት ያለ የንፋስ አቅጣጫ ወይንም ጠቋሚ ይሆን? የማንም ሰው የወይን ቤት በር አይሁን እንጂ ሰው የሌለበት የእስር ቤት ያህል የሆነባቸውን የራሳችሁን ቤት በር ብትሰባብሩ የማን ሰብአዊ ፍጡር ሕግ ይጠይቃችኋል? የሰውን የብረት ሰንሰለቶች አይታችሁ ካወቃችሁ እንጂ ምንም የማታውቁ ጨፋሪዎች ብቻ ከሆናችሁ የትኞቹን ሕጎች ትፈራላችሁ? በማንም ሰው መተላለፊያ መንገድ ላይ ካልጣላችኋቸው በስተቀር ልብሶቻችሁን በመቅደዳችሁ ማን ለፍርድ ያቀርባችኋል? የኦርፋሊስ ሕዝቦች ሆይ ከበሮአችሁን ልታፈኑት የበገናችሁንም ክሮች ልታላሏቸው ትችላላችሁ። ነገር ግን የሰማዩን ዘማሪ ወፍ ወይንም ላርክ እንዳይዘምር ሊይዘው የሚችል ማን ነው? ለራሳችሁ ነጻነት አትስገዱም፣ ነጻነታችሁንም እንደ ቀንበር አትሸከሙት። በአንደበቱ ርቱዕነት የታወቀ አንድ ተናጋሪም አለው፣ ስለ ነጻነት ንገረን። እሱም እንዲህ ሲል መለሰለት፣ በከተማው መግቢያ በረጋና ከምታነዱት እሳት ዳር ሆናችሁ ራሳችሁን ስትዘርሩና ለገዛ ራሳችሁ ነጻነት ስትሰግዱ ካየኋችሁ ቆይቻለሁ። ባሮች ከጨካኝ ገዢ ፊት ሲቆሙ ራሳቸውን ትሑት አድርገው እንደሚሽቆጠቆጡና ገዢው ቢያርዳቸው እንኳን እንደሚያመሰግኑት ሁሉ እናንተም እንደዚያ ናችሁ። ከመካከላችሁ እነዚያ በቤተ መቅደስ ጓዳና በጨለማው ምሽግ ውስጥ ያሉትን እጅግ ነጻ ሰዎች እንኳን ሳይቀር ነጻነታቸውን እንደ ቀንበር ተሸክመውትና እንደ እጅ ካቴና ታስረውበት አይቻቸዋለሁ። በዚህም ልቤ በውስጤ በእጅጉ ደምቷል። እናም ነጻነትን የመሻት ፍላጎታችሁ ልጓም እየሆነባችሁ ነጻነትን እንደ ግብና የመጨረሻ መድረሻ አድርጋችሁ ማሰብ እስካላቆማችሁ ድረስ ነጻ ልትሆኑ አትችሉም። ቀኖቻችሁን ያለ ሐሳብ ካሳለፋችሁ፣ ሌሊቶቻችሁንም ያለ ስጋት ከገፋችሁ በእርግጥ ነጻ ትሆናላችሁ። ይሁንና እነዚህ ነገሮች ሕይወታችሁን ቢተበትቡትም ቢያራቁቷችሁም ከነሱ በላይ ወደ ላይ ወጣችሁ ያለ ገደብ ከፍ ማለት ትችላላችሁ። ታዲያ በማስተዋላችሁ ንጋት ላይ በቀትር ጊዜያችሁ ዙሪያ ያሰራችሁትን ሰንሰለት ሳትበጥሱ እንዴት አድርጋችሁ ከቀኖቻችሁና ከሌሊቶቻችሁ ባሻገር ከፍ ልትሉ ትችላላችሁ? እውነት እላችኋለሁ ይህ ነጻነት ብላችሁ የምትጠሩት ምን ቀለበቶች በፀሐይ ብርሃን ቢያንጸባርቁም አይኖቻችሁን ቢያጥበረብሩም ከነዚህ ሰንሰለቶች ሁሉ የላቀውና ጠንካራው ነው። ደግሞስ ነጻ ትሆኑ ዘንድ የምታስወግዱት የገዛ ራሳችሁን ፍርፋሪ እንጂ ሌላ ምንድን ነው? ለመሰረዝ የምትፈልጉት ተገቢ ያልሆነን ሕግ ከሆነ ይህ ሕግ በገዛ እጆቻችሁ የገዛ ግንባሮቻችሁ ላይ ተጽፎ የነበረ ነው። ስለዚህ ይህንን የሕግ መጽሐፎቻችሁን በማቃጠል ሆነ ባህሩ
ባህሩንም በሙሉ በዳኞቻችሁ ግንባር ላይ አፍሰሳችሁ በማጠብ ልትፈቁት አትችሉም። ከዙፋኑ የምታወርዱት አንድን ማን አለብኝ ባይ ከሆነም መጀመሪያ በውስጣችሁ የነገሰው የእሱ ዙፋን መወገዱን ይዩ። አንድ ጨቋኝ ገዢስ ቢሆን ነፃና ኩሩዎቹን በገዛ ነፃነታቸው ውስጥ ባለው የተጨቋኝነት መንፈስና በገዛ ክብራቸው ውስጥ ባለው የኮሳሳነት ስሜት ካልሆነ በስተቀር እንዴት ሊገዛቸው ይችላል? አስወግዳችሁ የምትጥሉት ጭንቀትንም ከሆነ ጭንቀት በእናንተ ላይ የተጫነ ከመሆኑ ይልቅ በእናንተ የተመረጠ እንደሆነ እወቁ። ነቅላችሁ ልታስወጡት የምትሹት ፍርሃት ከሆነም የፍርሃታችሁ መንበር በልባችሁ ውስጥ እንጂ በምትፈሯቸው እጆች ውስጥ አይደለም። እውነት እውነት እላችኋለሁ የምትናፍቁትም ሆነ የምትሰጉት የምትጠሉትም ሆነ ከፍተኛ ዋጋ የምትሰጡት የምትከተሉትም ሆነ የምትሸሹት ብቻ ሁሉም ነገሮች በከፊል በእቅፋችሁ ውስጥ ሆነው ያለማቋረጥ በህላዊያችሁ ውስጥ እንደሚመላለሱ ተረዱ። አዎን እነዚህ ነገሮች በውስጣችሁ የሚንቀሳቀሱት እንደ ብርሃንና ጨለማ ጥንድ ሆነው ነው። እናም ጨለማው ደብዝዞ ሲጠፋ እየበራ የሚቆየው ብርሃን የሌላ ብርሃን ጥላ ይሆናል። ነፃነታችሁም የእግር ብረቶቹን ሲያወልቅ እሱ ራሱ ለላቀ ነፃነት የእግር ብረት ይሆናል። አእምሮ የበላይ ከሆነ አስሮ የሚወስን ኃይል ይሆናል። በመቀጠል መነኩሲቷ እንደገና እንዲህ አሉት፣ ስለ ማሰብ ኃይልና ስለ ጥልቅ የፍቅር ስሜት ንገረን። እሱም እንዲህ በማለት መለሰ፣ አብዛኛውን ጊዜ ነፍሳችሁ የማሰብ ኃይላችሁና ውሳኔ አሰጣጣችሁ በጥልቅ የፍቅር ስሜታችሁና በፍላጎታችሁ ላይ ጦርነት የሚያውጁበት የጦር ግንባር ነው። እኔ የባህሪያችሁን ዥንጉርጉርነትና ባላንጣነት ወደ አንድነትና ጣፋጭ ዜማነት ለውጬ በነፍሳችሁ ውስጥ አስታራቂ ልሆን ብችል በወደድኩኝ። ግና እናንተ ራሳችሁ የባህሪያቶቻችሁ አፍቃሪዎች በመሆን አስታራቂ ካሉናችሁ እንዴት ይህን ማድረግ ይቻለኛል? የማሰብ ኃይላችሁና ጥልቅ የፍቅር ስሜታችሁ የባህር ተገዢ ለሆነው ነፍሳችሁ መቅዘፊያና ሸራዎች ናቸው። መቅዘፊያችሁ ቢሰበር ወይንም ሸራዎቻችሁ ቢቀደዱ ተገልብጣችሁ ከመንሳፈፍ ወይንም በረጋው ባህር መሃል ከመገተር በስተቀር ምንም ልታደርጉ አትችሉም። የማሰብ ኃይል ወይንም አእምሮ ሁልጊዜም የበላይ ከሆነ አስሮ የሚወስን ኃይል አይደለምን? ጥልቅ የፍቅር ስሜትስ ቢሆን ተቆጣጣሪ ከሌለው ለገዛ ራሱ ጥፋት የሚነጉድ ነበልባል አይደለምን? ስለዚህ የማሰብ ኃይላችሁን ወይንም አእምሯችሁ በሐሴት ይዘምር ዘንድ ነፍሳችሁ እስከ ጥልቅ የፍቅር ስሜታችሁ ድረስ ያወድሰው። ራሱን አቃጥሎ ከገደለ በኋላ ከአመዱ ውስጥ ነፍስ ዘርቶ እንደሚነሳ እንደ ፊኒክስ ወይንም የአረቦች የአፈ ታሪክ ወፍ ጥልቅ የሆነ ስሜታችሁን በገዛ ራሱ የዕለት ተዕለት ትንሣኤ ውስጥ ይኖር ዘንድ የማሰብ ኃይላችሁ ወይንም አእምሯችሁ ይምራው። በቤታችሁ ውስጥ ያሉ ሁለት ተወዳጅ እንግዶችን በምታዩበት አይን ፍርድ አሰጣጣችሁንም ፍላጎታችሁንም እንደነሱ እንድትቆጥሯቸው እመክራችኋለሁ። በእርግጥ ለአንዱ እንግዳ ከሌላው የበለጠ ክብር አትሰጡም። ለአንዱ አበስቶ የተጨነቀስ የሁለቱን ፍቅርና እምነት ያጣ የለምን? በጋራዎቹ መካከል በወንዝ ዳር ዛፍ ጥላ ቅዝቃዜ ነበር። ተቀምጣችሁ በርቀት ካሉት የእርሻ መስኮችና ሳርማ ሜዳዎች ላይ ሰላምና እርጋታውን የተጋራችሁ ጊዜ ልባችሁ በጸጥታ ወይንም እግዚአብሔር በአእምሯችሁ ውስጥ ይደር ይበል። አውሎ ነፋስ ሲመጣና ኃይለኛው ዝናብ ጫካውን ሲያናውጠው ነጎድጓድና መብረቅም የሰማዩ ግርማ ሞገስ ይገባናል ብለው ሲያውጁ ልባችሁ አሁንም በአክብሮት እግዚአብሔር በጥልቅ የፍቅር ስሜት ይንቀሳቀሳል ይበል። በእግዚአብሔር አጽናፍ ክበብ ውስጥ ያላችሁ እስትንፋስ ናችሁና በእግዚአብሔር ጫካ ውስጥ የምትገኙ ቅጠልም ናችሁና እናንተም በአእምሮ ኃይል ውስጥ ልታድሩና በጥልቅ የፍቅር ስሜት ልትንቀሳቀሱ ይገባችኋል። ከመከራችሁ የሚበዛው ራሳችሁ የመረጣችሁት ነው። አንዲት ሴትም ተናገረች፣ አለችውም ስለ ስቃይ ንገረን። እሱም አለ፣ ስቃያችሁ የማስተዋላችሁ ማቀፊያ ሽፋን ወይንም ቅርፊት መሰበር ነው። በፍራፍሬዎች ውስጥ ያለው እንደ ድንጋይ የጠጠረ ፍሬ ልቡ ተከፍቶ በፀሐይ ውስጥ ይቆም ዘንድ የግድ መሰበር እንዳለበት ሁሉ እናንተም ስቃይን ማወቅ ይገባችኋል። ልባችሁስ በሕይወታችሁ የዕለት ተዕለት ተአምራት ውስጥ በአስደሳች ሁኔታ ልታቆዩት ይቻላችኋልን? ስቃያችሁስ ከደስታችሁ ያነሰ አስደናቂ ይመስላልን?
በእርሻ ማሳዎቻችሁ ላይ የሚፈራረቁትን ወቅቶች ሁልጊዜም በጸጋ እንደምትቀበሏቸው ሁሉ የልባችሁን ወቅቶችም በጸጋ መቀበል ይኖርባችኋል። የሐዘናችሁን የክረምት ወራትም በጸጥታ ትጠብቃላችሁ። ከመከራችሁ የሚበዛው ራሳችሁ የመረጣችሁት ነው። በውስጣችሁ ያለው ሐኪምም የራሳችሁን ሕመም የሚፈውስበት መድኃኒት አለው። ስለዚህም ሐኪሙን እመኑትና መራራውን መድኃኒትም በጸጥታ ተረጋግታችሁ ጠጡት። እጆቹስ ምንም እንኳን ጠንካራና አሰቃይ ቢሆኑም የሚመሩት በማይታየው ሩህሩህ አምላክ እጆች አይደለምን? ደግሞም የሚያቀርበው ጽዋ ምንም እንኳን ከናፍሮቻችሁን ቢፋጅም የተሰራው ሸክላ ሰሪው በገዛ ራሱ ቅዱስ እንባ ባቦካው የሸክላ ጭቃ ነው። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ግመል ምን ተሸክመሻል ሽመል? ታዲያ ምን ያወዛውዝሻል አመል? ወንድዬ ካሳ ነኝ።